የታባቱ እንዴ ሰኒ ደግሞ እኔማ ኃጢያት ባይሆን ወይ ወንጀል ባይሆን ኖሮ ስንት አንቄ መገለው ሰው ነበር መሰለሽ። ምንም ቢሆን መመኘት ያው ነው። ከተመኘሽ አደረግሽ ማለት ነው። በጣም ደንግጫለሁ። ብታዩ እንዴት እንደጨነቀኝ። በቃ እዚህ አንቺ አትጨነቂ። ህልም እኮ ነው። ኪራ ራሱ ተናዶ በጥፍ በቃ አትጨናነቂ፣ ተረጋጊ። አይ በቃ አሁን በቃ ሂጂ አንቺ ነው ሁለት ነው ተመለሽ። በጣም ተጨናንቃለች። በጣም እንጂ ኧረ በቃ እኔስ ምንም ስራ አልሰራም ብታይ በቃ ያረክሽ ነው ይበላ እንዴ? ታዲያ የሰራሁት ሙሉ ድስት ውስጥ ነው እንዴ እንደዚህ የምትሆኚው? እኔ እኮ ድንገት ተራበኝና ከዛ ማን ልጠይቅ አቀርብ ይበላኝ። ታዲያ እግሬ ሲወጣ ጠብቀሽ ነው እንዴ አንቺ የሚርብሽ? ራበኛ እንጂ ልብላ አልበላውም እኮ እርቦኛል። ቆይ አንቺ ልጅ ከኔ ጋር ምን አይነት ችግር ነው ያለብሽ እንዴ? እንደውም ውጪ። ለኪራ ነው የምነግርልሽ ሲመጣ። ለኪራ ንገሪዋ። ምን አስበሽ ነው? ምን የሚፈጠር መስሎሽ ነው? ምን አስበሽ ነው? ቆይ ምን አደረግኩሽ? ቆይ ስሚኝ ቤቲ፣ እቺ የምትመለከቻት ጽናት የበፊቷ ጽናት አይደለችም። እሺ ባንቺ ውሸቶች አትታለልም። ቆይ ለምንድን ነው የምታስፈራሪኝ? እኔ ምን አደረግኩሽ? ምን አደረግኩሽ? እኔ ድርጊትሽን ደግሜ አልነግርሽም። በአሁን ውጪ ልኝ። ሂጂ ውጪ። አሬ አባቴ አምላክ ያቃጥልሽ። ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያድርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። የት ሄዳ ነው? ጽናት ኪችን ናት። አይደለም ያችን ያልኩሽ። እኔ እንጃ ተኝቼ ስነሳ የለችም ነበር። በቃ መጣ። ቤቲ አቤት። ምን እያደረግሽ ነው? ምንም። እዚህ ምን ትሰሪያለሽ? ና ተደበቅ። እዚህ ጋር አንተንም ከመጣች ትመታለች። ማናት የምትመታሽ? ጽናት ናታ። ቅድም እመታሻለሁ ቶሎ ብለሽ ከዚህ ውጭ ብላኛለች። ነይ ውጭ። አትመታሽም። አይ አልወጣም። ነይ ነው ያለው። እምቢ። ተነሽ ነው ያለው። ቆይ ምን አድርገሽ ነው? ምግብ ስጪኝ ብያት እርቦኝ እየበላሁ እያለ አንቺን አላምንሽም ውጭ አለችኝ። በቃ እሺ ነው ያናግራታል። አይ እንዳታናግራት፣ አንተንም እኮ ትመታለች። ማጽናቴ እሷ ሰው አትቆጣ። አንተ ስትኖር ነው እንጂ ማትቆጣኝ። ልክ አንተ ስትወጣ እኮ ትቆጣኛለች። እሺ በቃ ነው ያናግራታለሁ። አልፈልግም። አናግራታለሁ ብለህ ስትሄድ ከዛ ስራ ልትሄድ ነው። ኦኬ ባለው ደግሞ የትም አልሄድም። እዚሁ አናግሪያት እመለሳለሁ። ቁጭ በይ በቃ እዚሁ። እምቢ። እርቦሻል አይደል? ምግብ ትፈልጊያለሽ?
በቃ እርቦኛል። በቃ ምግብ አመጣልሽ። አርፈሽ እዚህ ቁጭ በይ። እንዴት አለሽ? እንደ ቸርነቱ ሳብዶልኩኝ። ምነው ችግር ነበር እንዴ? ኧረ የለም። የችግር ማከፋፈያውን ቤት አስቀምጠ ሄደ። የምን ችግር? እኔ እኮ ኒናን ያንቺ አያት ብያት ነበር። ቤቴ ተቀምጣ እንዴት ነው ማላያት ነው ወይስ ሳሎኑን ለሷ ልተውላት? እሺ ምግብ አለ? ሂድና እሷን ጠይቃት። ጽናቴ ምን እየሆንሽ ነው? ምንም ደስ ብሎኝ ያው በቀን ለሶስተኛ ጊዜ ምግብ መሰራቱ አስደስቶኝ ልሰራልህ ነው። ታዲያ ኒናን ስሪ አትያትም ከደከመሽ? አረ ጽናቴ በፈጠረሽ ተይ። በሰላም እንኳን እየተግባባን እኮ አይደለም። እና ምን እንዳደርግ ነው የፈለግከው? እሺ ምን አደረግኩ? ምን አደረግኩኝ? ቆይ እውነትህን ነው የምትጠይቀኝ? እሺ የቤቲን ነገር አወራንበት አይደል? ውጣልኝ በቃ። ምን? ውጣልኝ በቃ። ከዚህ ኪችን ውጣ። እሺ ተረጋጊ፣ እወጣልሻለሁ። እዚህ ምን ትሰሪያለሽ? ሽንት መጥቶ ነው። ጉደኛ። ምን ነው? እና ሽንትሽ ሲመጣ እዚህ ነው የምትቀመጪው እንዴ? እኔ ሽንት ቤቱን እኮ ስለማላውቀው ነው። ለማንኛውም ይኸውልሽ በዚህ ጋር ወረጂ፣ ታች ላይ ነው። ጽናት የለችማ። ኦ ይልቅ ላይ እንዳትለቂብኝ። እሺ አብረን እንሂድ እንዴ? ለምን? እኔ ብቻዬን እፈራለሁ። ኧረ እባክሽ እና ፖፖ ይገዛልሻል። እሺ በቃ ተይው፣ እራሴ እሄዳለሁ። ሂጂ ተነሽ፣ አሁን እዚህ እንዳትለቂው። እች ልጅ ግን ምንም ነገሩ አላማረኝም። ኪራዬ የት ሄደ ነው? እዚሁ ነበርኩ። እቺ ደስ ምን እያደረግሽ ነው? ተወኝ ኪራ፣ በጥርሴ ብዘለዝላት እራሱ ስሜቴ ነው እኮ። ምንድን ነው የሆንሽው? ፍራሽ ላይ ሽንቷን ሸናች። ምን? አመልጦኝ ነው። እና ፍራሽ ላይ ነው የሚሻለው? ሽንት ቤት እኮ ከመሄድ ብዬ ነው። ቆይ እሺ እንዴት ብዬ ነው አሁን እዛ ፍራሽ ላይ የምተኛው? ምንድን ነው የሚያጫውተው? ፍራሽ ላይ ሽንቷን ሸናች። ምን? አንቺ እኮ ሽንት ቤት ሲሄድ ትቆጭኛለሽ ብዬ ነው። ኪራ ይቅርታ። ምን ዝም ትላታለህ? አንተን አይደል እንደ ይቅርታ የጠየቀች ያለችው? ጽናት በእናትሽ ተይኝ። እሺ አሁን እንዴት ብዬ ነው እዛ ፍራሽ ላይ የምተኛው? ትሰማላችሁ? ከዚህ በኋላ እኔ እዛ ፍራሽ ላይ አልተኛም። ስትፈልግ ራሷ ሄዳ ትተኛበት። እሺ የራሳችሁ ጉዳይ። ገደል ግቡ ስትፈልጉ። እንዴ ጭንቅላቴ ላይ መሽናት እኮ ነው የቀራት። ጽናት በጣም ይቅርታ። እሺ እንዳትመችኝ። ፒፕ ፒፕ፣ እያያችሁ አትሄዱም? በዛ በበጋ በዛ በሙቀት ወደለጋ ሸበትና ሰራዊ ገባ ለዚህ ተዋይቶ ምን እያደረግሽ ነው? ምንም አላረኩም። መኪና እየነዳሁ። ቦላይ ቦላይ፣ የሞላ የሞላ። ኧረ የሚሞላ ይሙላብሽ። እሺ አትጩይ። አሙዬ ትሄጃለሽ? ቦሌ ነሽ ከቆንጆች ሰፈር። ስንት ጊዜ ነው ቆይ ቤቱን አታበላሽ ብዬ ነገርኩሽ? ኪራ እኮ ነው ተጫውቼ ያለኝ። እና ኪራ ቤቱን አፍርሹ ቢልሽም ልታፈርሹ ነው? አዎ ኪራዬ ምንም ቢለኝ እሰማዋለሁ። እንዴ
ኪራ እኮ ለእኔ ብዙ ነገሬ ነው። እና ምን አለበት እናትሽ ጋር ሂጂ ሲልሽ ለምን አልሰማሽው? እና እሱ ቤቲ እኛ ቤት ልትመጣ ነው ሲልሽ አንቺም ቢያልሻ? በቃሽ አንቺ ሴት እጄን እንዳታሳስች። ኪራ እንዳትቆጫት ብሎሽ የለ እንዴ? አፍሽን ዝጊ ያልኩሽ አይደል እንዴ? እና እሱ ሲወጣ አይደለም የምትቆጪኝ? እንደውም ሲመጣ እናገርልሻለሁ። አንቺ እንዴ! ኧረ ምን ሆነሽ ነው? ተረጋጊ። አታያትም ቤቱን እንዴት እንዳመሰቃቀለችው? ቢሆንስ ስታያት ጤነኛ ትመስልሻለች እንዴ? እባክሽን እሱ አይመለከተኝ። ቢሆንስ ልትመቻት ነበር? እኔ ትዕግስቴ አልቋል። ትሰሚኛለሽ? እቺ ሴት ማለት እኮ የልጄ ገዳይ፣ ጉዳቴ፣ ህመሜ ናት። በቃ ተረጋጊ። እንዴ ቆይ ያንን ምን አረኩሽ እንዴ? ምን አረኩሽ? ቤቲ እንደውም ውጪልኝ። ኪራ እኮ ሲጠብቂኝ ብሎኛል። ኪራ ውጪልኝ ከዚህ ቤት። ተረጋጊ ጽናት። እንዴ ቤቲ ውጪ፣ በቃ ውጪ። ኪራ እኮ ሲጠብቂኝ ስላለኝ ነው። ኪራ ሲጠብቂኝ ብሎኛል። ቤቲ ውጪ፣ በጣም ውጪ። ኧረ ወይኔ ምን ሆነሽ ነው እንዴ? ኧረ ተረጋጊ በቃ። እንዴ ወይኔ ጉዴ። ቆይ አንቺ ምን ማረግሽ ነው? ቆይ ምንስ ላርጋ እንዴ? በቤቴ ምንስ ባረግ? እንደው እሷ እኮ ጠሽ ነች። ምን ማረግሽ ነው? ምንም ትሁን በቃ እሱ የኔ ጉዳይ አይደለም። እንዴ አንቺም ብትሆኚ በማታውቂው ነገር አትግቢ። ትሰሚኛለሽ? እኔ እሷን ለማዳን ስለ ራሴ ማሳመም አልፈልግም። ኒና በቃ ተይኝና ሂጂን ያስተካክለዋለሁ። እሺ በቃ ቆይ ምን እንደሆነላቸው ነው የፈለኩት? እንደዛ ህይወቴን እንድጠላ ያደረገችኝ ልጅ አቤት ወዴት እንዴት ብዬ እንዳስተማማት ነው የፈለኩት? እኔ አልችልም። ከትዕግስትም አልፏል። መጣው በለዚህ ብሎ ሳታስቀምጠኛለህ እንዴ? ሪን ጎፍጣጣው ነው በክርስቶስ። ተወኝ እስኪ በእናትህ። ምን ሆንክ ደግሞ? ያቺ ቤት ይዛ አለቅ ብላይ ነው። እኔ የምለው ግን እንደዛ ስትለጣጠፍብን እንደው ምንም አይመስልህ? ይኸውልህ እኔ በሆነ ማለት ነው እንዲህ እንደፈለግ ልጬ ነበር የምወረውራት። የምሬን ነው። ምን ላድርግ ነው? እናትየው በየቀኑ እየደወለች ታለቅስብኛለች። ልጅቷ እንደምታያት ናት። ጭራሽ እኮ አሁን እንደተወለደ ህፃን እኮ ነው። ምን ማድረግ እንዳለባት እንኳን እኮ አታውቅም። እንደው ጽናት እንደ ስሟ ጽንት ያለች ስለሆነች ነው እንጂ የትኛዋ ሴት ናት እስኪ የባሏን ኤክስ ቤት ውስጥ የምታስገባው? አረ እንደውም ከመጀመሪያው አላስገባም ብትለኝ ይሻለኝ ነበር። እንዴት ብታያት? ይኸውልህ ጽናት ትዕግስቷ እንደ ጉንበን ነው አልቆ። ይኸውልህ በትንሽ በትልቁ ነው የምትበሰጫጨው። አልገባኝም ኪራ። ቆይ ምን እንድታደርግ ጠብቀህ ነበር? ስሜቷ እኮ ይገባኛል፣ ግን እኮ እቺ ሴትዮ ጤነኛ አይደለችም። በምታደርገው በእያንዳንዱ ነገር እኮ መበሳጨት የለባትም። እንዴት? እሷ እኮ ልክ አይደለች። ይኸውልህ ትላንት ምን ተፈጠረ መሰለህ? ጽናት ለቡና ቁርስ ብላ የሆነ ዳቦ ደፍታ ነበር። ቤቲ ደግሞ መድኃኒቱ ቶሎ ቶሎ ስለሚያስርባት ዳቦን በአንድ በኩል ቦርቡራ በላቸው። ከዛ ጽናት እንዴት አባወራ ሳይቆርስ ዳቦ ትበያለሽ ብላ አምባጓሩ እና ግን እኮ ያናድዳል። ከዛ እኔ ላረጋጋት ስል አንተ ድሮም ፊት ሰታት ብላ እየዬ። ሴቶች ግን ሲያስጠሉ። በቃ ተስማምቶ መኖር አይችሉም አይደል? አንተ ጽናትን ነው እንደዚህ የምትላት? አይደለም ግን በቃ እኔ እግሬ ወጣ ሲል እቺ ቤቲ ማታርፍ የሆነን ጥፋት ታጠፋለች። ከዛ ጽናት እየዬ ትላለች፣ እኔ መጥቼ እሷን ማባበል። በቃ ወይ ካልሆነ እዛው እናቷ ቤት እንድትሄድ ማድረግ ነው። እሱማ እኮ ይሻላል። ግን እስኪ አስበው፣ እኔ እናቷ ቤት መቀመጤ ሰላም የሚሰጠኝ ይመስላል? ጽናቴንስ ደስተኛ የሚያደርጋት ይመስላል? ግን እኮ ትዳርህ ላይ እንደዚህ ማድረግ እሷን እያስከፋት ነው። አላቅም ነው ምን እንደማደርግ። በቃ አይዞሽ አባቢ፣ መላ እንፈላልጋለን። ምሩ ግን ደህና ናት? አዎ ደህና ነች። እኔ እያለሁ ምን ትሆናለች ብለህ ነው? ቤት ጠፍታለች አላያት። እሷ እኮ እናንተ ቤት ስትመጣ ደሟ ከፍ ብሎ ፊቷ ቀላልቶ ነው የምትመጣው። ለዛ ነው የማትመጣው። መከራ ሆነ እኮ። ቀላል መከራ ሆነ። አንተም ችግር አለብህ። ሰው አታማክርም። ዘላለምን ችግር ውስጥ መዋኘት የማይሰለች ልጅ። አንተ የችግር ዋናተኛ ነህ አንተ።